ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁልኝ? ቪዲዮስ ጀምሮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳባችሁን በኮሜንት እንድታስቀምጡ እያልኩኝ እንግዲህ ጽናት ለሶስተኛ ጊዜ ተከፍሏል ማለት ነው። ጽናት አሁን ትንሿ እንዲሁም ደግሞ ጽናት ከልብ በሚል ደግሞ እነ ጆከርን ነጥለው አምጥቷቸዋል። በሚገርም ሁኔታ የዳይሬክተሩን ጭንቅላት ሳላደንቅ አላልፍም። ቴንኪዩ እንደዚህ አስደማሚ ነገሮችን ይዛችሁልን ስለምትመጡ ከልብ እናመሰግናለን። ክፍል 2ን ስሰራ ነው ክፍል 1 ላይ ሀሳብ ኮሜንት አይቼ ነው ክፍል 1 2ን ከሰራው በኋላ እንዴት ነው ክፍል 1 እኔ ደግሞ ጽናት መስሎኝ በዛ እየቀጠልኩኝ ለምን እነ ማነሱም እነ ኪራ ዛሬ የሉ ሙሉ በሙሉ እነ ጆከር እና ሰኒ ሆኑ ብዬ ጥያቄ ውስጥ ገብቶብኝ ኮሜንት አይታየት ሳደርግ ጽናት ለሶስተኛ ጊዜ ተካፈለ ይላል። ከዛ ርዕሱ ሳይ ጽናት ከልብ ክፍል 2 ይላል እንዴ ብዬ ተወዛግቤ ሳይ እውነትም እነሰኒ ተከፍለዋል ማለት ነው። ብቻ በጣም ደስ ይላል። አጓጊ ነገር አለው፣ የሚያስደስት ነገር አለው። ጥሩና የተለያዩ ነገሮችን እንጠብቃለን። ክፍል 1 ክፍል 2 ብዬ እንዳልዘለው ስለፈለኩኝ ክፍል 1ን ባጭሩ የሆነ ሀሳብ ተጠጣ አድርጌ ክፍል 2ን በሰፊው መጣበታለሁ ማለት ነው። ቀን ተሳስታችሁ መሆን አለበት አለች አንዷ። ነገር ግን ቀን ተሳስተው ሳይሆን ድራማውን አዋጅ ጽናት ድራማ ወልዶ ልጆችን በስራ አድርጎ ይዞ ሸው ከች ብሏል። ወገንኛን እነሱ ናቸው የተሳሳቱት በዚህ ሰዓት መለቀቁ። ጆከር በመጣ ተመስገን። በነገራችን ላይ ብዙ ሰው ክፍል 1 ላይ አላስተዋለውም ስሙ መቀየሩ ራሱ ማለት ጽናት ከልብ ምናምን የሚባለው ነገር አላዩትም። እኔ ራሷን በክፍል 2 ነው ኮሜንት ሲጻፍ ተከፈለ ማለት ነው ምናምን ሲል ያየሁት ማለት ምክንያቱም ጽናት ትናንትና ተለቋል። እና ለማንኛውም ግን በክፍል 1 የነበረው ያለው ነገር እንግዲህ ሃይላይቱ ጆከር እና ሰኒ ሲገናኙ በአንድ መስሪያ ቤት ውስጥ እንዲሁም ደግሞ ጆከርም ሰኒም አላቃትም በሚል በተደናገጠ ስሜት ላስተዋወቀቻቸው ሰራተኛ ሲያስተዋውቁ ነው ራሳቸውን የታየው። እንዲሁም ደግሞ የሰኒ አሰሪ ችግሩም እንደው ባይታወቅም ብቻ ህመም እንዳለበት ሰኒ ለህሷ የምታብራራበት ነገር አለ ክፍል 2 ላይ። እንደገና ደግሞ ማነው እነ ለብቻቸው ደግሞ ከነሱ ጋር አሁንም የመጡት ማነው ስማቸው ጥሩልኝ አንድ ጊዜ ወይኔ ሁለቱ ጓደኛሞች የጆከር ጓደኛሞች የነበሩት ማነው ድርዮቹ እነሱም አብረው መጥተዋል። ግን ደግሞ ተሻሽለው ጭራሽ ሌላ ሴት ጨምረው ሳንቾና ጎቤው ማለት ነው ሌላ ሴት ጨምረው እሷም አርግዣለሁ በሚል በክፍል 2 ይታያል። ምክንያቱም ክፍል 2ን ስላየው ነው አሁን ክፍል 1 ሃይላይቱን ማወራችሁ። ለምን ዘልየው ክፍል 2 ከምን ይልቅ ክፍል 1 ብዬ ክፍል 2 ብዬ ከዛ እንቀጥላለን በደንብ በሚገባ በሰፊው ነው የምንፈተፈተው። ለማንኛውም ክፍል 1 በዚህ ልክ ትንሽ ሀሳብ ከሰጠንበት ይበቃናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። በክፍል 2 በዚህ ሰዓት እመለሳለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።